ኖላዊ ተምቹ እንግዲህ ወደ ወይዘሮ ሜላት ቤት ሰተት ብሎ እንደለመደው ሂዷል ማለት ነው። ድንብላል ወደምትሰራበት ቦታ የእሷ ፍቅር አላስተኛ አላስቀምጥ ብሎታል ማለት ነው። ምን ያህል እየወደዳትና እያፈቀራት ለጊዜው አብረውን ባይሆኑ እንግዲህ ሳያገኛት ሲቀር ስትናፍቀው ሰት ብሎ ወደ ሜላት ቤት በድጋሚ ሂዷል ማለት ነው። ጉዞውን ቀጥሏል። እርግብም እስር ቤት ሆና እየተናደደች ትገኛለች ማለት ነው። በዚህ ሰዓት ላይ እንግዲህ መቼም ታውቃላችሁ ማለት ነው በጣም ከባዱ ነገር ምንድን ነው እያልን እንገኛለን። እኛም የተምቹና የድንብላል ነገር ግራ ቢያጋባም ማለት ነው። ወይዘሮ ሜላት እንግዲህ ቤቴ ሰው እንዳታመጭ ብላት ነበረ፣ ግን እሷ ያው አሁንም ቢሆን እሱን የመጣባት ማለት ነው። ፋኑሴ በኖላዊት ላይ እያደረገችው ያለው ሀረካት በጣም አልተመቸኝም ውዶችዬ ማለት ነው። ምክንያቱም ባልሽ እስከሆነ ድረስ አስገብተሽዋል፣ አምነሽ ተቀብለሽዋል፣ አትመነጫጨቂ ሲመጣብሽ ማለት ነው። ጸባይሽን አስተካክሊ ፋኑሴ ነው የምለው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። እንደተለመደው ኖላዊቶችን ይዘንላችሁ መጥተናል ማለት ነው። የዝዙ አድማጭ ተመልካቾች እንግዲህ ተከተሉ ማለት ነው። ጉዞ ወደፊት። ወይዘሮ ሜላት እንግዲህ በቃሉ እንዴት አላት ሁሉን ነገር ስትሰማ እስከ ዛሬ ድረስ እንደ ሞትኩ ነው እንጂ የምቆጥረው እንዳለሁ አልቆጥርም እያለች እሷም አጋጣሚ ሆኖ ተደብቃ ለማግኘት እሱን ለማግኘት ተደብቃ እያየችው ነበር ማለት ነው። ተዛ አንገቷን አንቆ ይዞ እኔ ሲጣርኬ እደፋሻለሁ እንደ ጓደኛሽ ሲላት ሜላትም እየተናደደች እና እየተበሳጨች ወይኔ በቁሜ ይጫዋትብኝ እያለች መናደዷን ትቀጥላለች። ወይዘሮ ሜላት የምታውቀው ነገር ምንም ነገር የለም። እያንዳንዱ ሀረካት የሚያረግባትን እያንዳንዱ ነገር እንትን እያለባት እንደሆነ በፍጹም ወይዘሮ ሜላት ማንም ቢመጣ ማንም የምትቀይረው ነገር የለም። እውነት ለመናገር የሜላት ቤተሰብ በጣም ደስ የሚሉ ቁጡብ የሆኑ ናቸው ማለት ነው። ቢሆንም ግን መስፍን አንተ አልጫ ነህ፣ ታንተ ልቅስ ሜላት እጥፍ ድርብ ትበልጥሃለች፣ የእሷ ወኒ በጣም ከባድ ነው እያለ መስፍንን ይሰርበዋል። ምክንያቱም ላውራህ እንገናኝ ብሎ ተገናኝተው ነበር ከበቃሉ ጋር። መስፍንን እንግዲህ እጥብ አድርጎ ሙልጭ አድርጎ እንዳይደርቅ እንትን እንዳይል አድርጎ ልኮታል ማለት ነው። መስፍንም ምን እንደማረግ ታያለህ፣ ምንም አታመጣም፣ አንተ አልጫ ወንድ ነህ፣ ሚስትህ እጥፍ ትበልጥሃለች፣ ወኔ አምናተሽ እያለ ምንም ሴት ልጅ ብትሆን ግን ጀግንነቷን ሳላደንቃት አላልፍም እያለ ይናገራል ማለት ነው። በዚህ የተነሳ እንግዲህ ወይዘሮ ሜላት የምታውቀው ታሪክ ምንም የለም ነበር ማለት ነው። መስፍንም ተናዶና ተበሳይቶ እንዴት እንደዚህ ይለኛል እኮ እኔን እንደዚህ አለ ለምን ምንድን እያለ በጣም ተናዶና ተበሳይቶ እንግዲህ እያደረገ ያለው ነገር በጣም ከባድ ችግር ውስጥ ነበር ማለት ነው የገቡት። በአሁኑ ሰዓት ላይ ከባዱ ችግር ምንድን ነው? በቅርቡ ቀን እያንዳንዱ ነገር ማድረግ እንችላለን ብላለች ማለት ነው የወይዘሮ ሜላት ሁሉ ነገር እንግዲህ ውድ ቤተሰቦቼ ቀስ በቀስ እያለ ይፋው እየወጣላት ነው። ባዩሽን የገደላት በቃሉ እንደሆነ ራሱን ማውጥቶ እንደ ጓደኛሽ እገልሻለሁ እያላት ነበር ማለት ነው። በአሁን ሰዓት ላይ እውነት ለመናገር ሁሉም ነገር ዝብርርቅ ቢልም ሜሉዬ በጣም ጠንካራና ጎበዝ ናት ማለት ነው። ኢዝራን ለማግኘት ሞክሮ በቃሉ እንግዲህ እያወራው ነበር ማለት ነው። ጸባይህን አስተካክል፣ ለምንድን ነው ልጅቷ ከአንተ ጋር ማትመጣው፣ ለምንድን ነው ማታገባት እያለው ነበር። ሽማግሌ ተመርጦ የለ እንዴ ለምን አታገባትም ሲለው አይ አባዬ የሚስተካከል ነገር አለ፣ ከአንተ ጋር ብር ጎደለህ እያለ ሲለው አይደለም ሀና ጋር ሲለው ሀና ምን ሆነች ብር የላትም፣ ብር ከሌላት እሞላላት አለሁ እያለ አንተም ሰው ሆነህ ለሀና ልትሞላ አንተ በቃሉ እና እንደዛ እያለ ሲናገር አይደለም አባዬ ቆይ እንረጋጋ ብላ ነው በቃ ቁርጡን ትንገርህ እያለው ነበር ማለት ነው። እንግዲህ በቃሉ የወይዘሮ ሜላት ልጅ እንደሆነች ሀና በቅርብ ቀን የሚያውቀው ይሆናል ማለት ነው። የሜላት ቤተሰቦች በነገራችን ላይ የዋህ ምስኪን የጨዋ ናቸው ማለት ነው። እንደዛም ሆኖ ግን ሜሉዬ ጥንካሬዋን ሳላደንቅላት አላልፍም ማለት ነው። በቅርቡ ቀን እንግዲህ ሁሉም ነገር ይስተካከላል ብዬ አስባለሁ ማለት ነው። የሜላት አድናቂዎች እንግዲህ ላይክ እያደረጋችሁን ሰብስክራይብ ማድረግን አትርሱ። እውነት ለመናገር ተምቹም ቢሆን
እርግብ ስትሄድ ድንብላል ትመጣለች ብሎ ነበረ። አዎ እርግብ ስትሄድበት እንግዲህ ድንብላልን ተክቷል። ድንብላልም እስር ቤት ነው ያለችው ማለት ነው። እዛው የበሰበሰች ነው። ይፋ ወጥቶላት እስክትፈታ ድረስ እየጠበቅን እንገኛለን ማለት ነው። እንደዚሁም ደግሞ ፋኖሴ እባክሽ እባክሽ ፋያውን እንደዚህ አታሰቃይብን ማለት ነው። እንዴ ምን ያርግሽ? ምን አርገኝ ነው የምትይው ማለት ነው። ተቸገርንኛ ባንቺ። ይህንን ለማስተካከል መሞከር አለብሽ ማለት ነው። ፋያው እንግዲህ ምንም የሚያውቀው ታሪክ የለም ማለት ነው። ታውቃላችሁ በጣም ምስኪንና የዋህ ነው ማለት ነው። እሱ ሰውዬ እንግዲህ ከባዱ በጣም እሷ ጋር ሲሄድ አመነጫጭቃ እንደ ውሻ ቁጥት ብላ ነትፋ ነው የምትመልሰው ማለት ነው። እሱን ሲያይ ደግሞ እሱ እየተበሳጨና እየተናደደ ይገኛል ማለት ነው። እውነት ለመናገር በጣም ምስኪን የዋህ ናት ማለት ነው። እና በዚህ የተነሳ እንግዲህ ድብልቅልቅ እያለ እየወጣባቸው ነው ማለት ነው። ያው ፋኖሴም ደግሞ ጸባይሽን አስተካክሊ፣ አንደኛ ነገር አርግሻለሁ ግን ከማን እንደሆነ አላቅም እያልሽ ነው ማለት ነው። ይህንን ደግሞ ማስተካከል አለብን ማለት ነው። በቅርብ ቀን ሁሉም ነገር እንዲስተካከል ማድረግ አለብን ማለት ነው። አንቺ ፋኖስ የጸባይሽን አስተካክሊ። እንዴ ፋያውን እንደዚህ ባልሽ እስከሆነ ድረስ እንግዲህ ያረገሽዋ አርግዘሻል። ለሀና ከመንገርሽ በፊት ለኖላዊ ብትነግሪው አሪፍ ነበረ። ምክንያቱም እሱ ባልሽ ወደሽ ፈቅደሽ የገባሽበት ባልሽ እስከሆነ ድረስ ማለት ነው። አንቺ ግን አሳልፈሽ ነው እንትን እያልሻለሽ ማለት ነው። በቅርቡ ብቻ ግን ሁሉንም ነገር የምናየው ይሆናል ማለት ነው። ወይዘሮ ሜላት ግራ ገብቷታል። በአሁኑ ሰዓት ላይ ምን ላድርግ ነው፣ ምን ስለሆን ነው እያለ ትገኛለች ማለት ነው። ሀንዬ የኔ መልካም የኔ ጨዋ እንግዲህ ሁሉም ነገር እየተስተካከለላት ነው ብዬ አስብ ነበር። ግን በመሀላቸው እኔ ያልገባኝ ነገር አሁን ቤቲ እሷ ቤት የተቀመጠችው እንዴት ልታስቀምጣቻለች? አስቡት እንግዲህ ሜላት የዋህነቷን እዚህ ላይ ነው ማሰብ ያለባችሁ። የሜሉ የዋህነት ምን ላይ ወደቀ በሉ። የሀና እንግዲህ ታሪኳ ብዙ ቢሆንም ይቺ ቤቲን አምጥታ እንግዲህ ቤት አንቺ ቤት እኖራለሁ ስትላት እሺ ነው ያለችው። እስከ ዛሬ ድረስ ስጠላትና እንደዚሁም ደግሞ ቤቲ ባትነግራት አሁንም ሜላት የምታውቀው ታሪክ አልነበረም። ሜላትንና መስፍንን ለመጥበጥበጥ በቃሉ የማይቆፍርላቸው ሴራ አልነበረም። ሴራው እንግዲህ ተጋልጦበታል። በስተ መጨረሻ እንግዲህ የት እንደሚወድቁ ማየት እየቻልን ነው ማለት ነው። በዚህ የተነሳ እንግዲህ ሜሉዬ የምታውቀው ታሪክ የለም። ምክንያቱም ህይወቷ ሁሉ ምስቅልቅልቅልቅል እያደረገ ያለው እሱ ራሱ በቃሉ ቢሆንባትም ቤቲም ተልኬ ነው። እንደዚሁም ደግሞ አንቴነህን አንቺ ስታባሪው እኔ ነኝ ያስቀጠርኩት እዛ ድርጅት በቃሉ ድርጅት ውስጥ ብላ እንግዲህ ተናግራለች ማለት ነው። በአሁን ሰዓት ላይ ግራ ገብቷት ቤቲም እሱ ጋር ቆይ አንቺ አሁን ከበቃሉ ያመለጥሽ መስልሻል? በቃሉ ቢያገኝሽ እኮ እንዴት አለ ሰው ነው ብሎ ይጠይቃታል መስፍንም ማለት ነው። እናንተ ጋር እንደሆንኩ በጭራሽ አያውቅም ትላለች ማለት ነው። እህቴንም አግቷታል። እህቴ ያለችው ሞት አፋፍ ላይ ነው። ምንድን ነው ማደርገው እያለች ከዛ ለተወሰነ ጊዜ እነ ሜላት ጋር ማረፏ እንግዲህ ተረጋግጧል ማለት ነው። ሜላትም ደግሞ እዚህ ስኖሪ እኔ ልታክጅ ልትረጂ ነው፣ ምክንያቱም እኔ ጋር አብረን እንሰራለን ትላታለች ማለት ነው። አይ የሚባል ነገር ወደ ኋላ ማፈግፈግ አይቻልም ብላ ትላታለች ማለት ነው። በቅርቡ ቀን እንግዲህ ሁሉንም ነገር እሰማለሁ እያደር ብላ እንግዲህ ሜላትን እንደዚህ እንደሚያሰቃያት ድርጅቷን እንደዚህ የሷን ውድቀት እንደወደቀች አድርጋ ነው የነገረቻት ማለት ነው። ቤቲ እስከዛሬ ድረስ ብትናገር አሪፍ ነበረ። አሁን ሜላትን ያናደዳት በተራዬ በቃሉን እጥለዋለሁ ማለት ይዛለኝ። መስፍንም ደግሞ በቃሉ ምን አይነት ሰው ነው፣ አደገኛ ሰው ነው እያለ እየነገረችው ነበር ቤቲ ያስረግጣ ማለት ነው። ቤቲ እንግዲህ እዛ ቤት ውስጥ የምትፈልገውን የእህቷ እንግዲህ ኢዝራን ትፈልገዋለች። ሀናና ጽዮን እንግዲህ ይጣሉ ነበር። እህቷ እንደሆነች አያውቁም። አሁንም ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉልኝ። ወዳችኋለሁ። ባይ ባይ።